አላህ ተባረከ ወተዓላ ከከለከላቸው ከሚጠላቸው ነገሮች አንዱ ሐሜትና ሰውን ለማጣላት በሚል ወሬ ማመላለስ። እነዚህ ሁለት የተኛውም የሰው ልጅ ከተላበሳቸው ባህሪው ካደረጋቸው ለአደጋ የሚጥሉ ዱንያና አኼራ ላይ ትልቅ ችግር የሚያስከትሉ ባህሪዎች ናቸው። እስላማዊ ወንድማማችነትን ለአላህ ብሎ መዋደድን በዲን መተሳሰርን የሚያስቀሩ የሙስሊሞችን አንድነት የሚበታትኑ ጠላት ወደ ሙስሊሞችን እጅ እንዲያስገባ ሰበብ የሚሆኑ በሽታዎች ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ኢማም ሙስሊም መዘገቡት ሐዲስ ላ የድኹሉል ጀነተ ነማሙን ብላ ሰውን ለማጣላት ወሬ የሚያዋስድ ነገሮችን አዞሮ አጠማዞ በመሰለው መልኩ ፈስሮ ሙስሊም ለሙስሊም ወንድሙ ለሙስሊም እህቱ ሸር እንዲያስብ የሚያደርግ ጀነት አይገባም ብላ። አንድ ሰው በታማ ቁጥር ያማው አካል ከሱ አጅር ተወስዶ ለታማው አካል ይሰጣል። ያማው አካል የሱን የጎዳ መስሎት ራሱን ይጎዳል። በዱንያም ይሁን በአኼራ በዛ ያለ ጉዳት መዘዝ ያለውን ሐሜት አላህን የሚፈራ ሰው ሊርቀው ሊሸሸው ሊጠነቀቀው ይገባል። ከቀብር ቅጣት ከቀብር ስቃይ ምክንያቶች አንዱ ወሬ ማዋሰድ፣ እሳት እንዲገቡ በጀሃነም እንዲቀጡ ከሚያደርጉ ወንጀሎች አንዱ ሐሜትና ወሬ ማመላለስ። ليس من يقطع طرقا بطلا إنما من يتقي الله البطل. بسم الله الرحمن الرحيم. يا الله بارك الله تبارك وتعالى كلهم فروت. الله تبارك وتعالى يكلكلاتشهن بالمكلكل ያዘዛችሁን ባለመታዘዝ ከጌታችሁ ላለመጣላት ተነቃቂ አድርጉ። አላህ ተባረከ ወተዓላ ከከለከላቸው ከሚጠላቸው ነገሮች አንዱ ሐሜትና ሰውን ለማጣላት በሚል ወሬ ማመላለስ። እነዚህ ሁለት የተኛውም የሰው ልጅ ከተላበሳቸው ባህሪው ካደረጋቸው ለአደጋ የሚጥሉ ዱንያና አኼራ ላይ ትልቅ ችግር የሚያስከትሉ ባህሪዎች ናቸው። እስላማዊ ወንድማማችነትን ለአላህ ብሎ መዋደድን በዲን መተሳሰርን የሚያስቀሩ የሙስሊሞችን አንድነት የሚበታትኑ ጠላት ወደ ሙስሊሞችን እጅ እንዲያስገባ ሰበብ የሚሆኑ በሽታዎች ናቸው። ነሚማ ወሬ ማመላለስ ማለት ሁለት ሰዎችን ለማጣላት ለማለያየት የአንዱን ንግግር ለሌላኛው የሌላኛውን ደግሞ ለአንዱ ማዋሰድ ማለት ነው። በእንዲህ አይነቱ ወሬ ማመላለስ በነሚማ የሚመጡ ብዙ አይነት ችግሮች አሉ። ወንድምና ወንድም መለያየት፣ ባልና ሚስት መፋታት፣ ወዳጅና ወዳጅ መጣላት መሰል የሆኑ አዱንያዊ ችግሮች አሉ። ወሬ ማመላለስ ሐሜት የሰላም ጠላት ነው። በአላህ ገመድ ላይ የመተሳሰር አንድ የመሆን የመዋደድ የመረዳዳት ጸር ነው። ሰዎች እንዲጣሉ እንዲናናቁ አንዱ ለሌላኛው ሸር እንዲያስብ በር የሚከፍት ነው። የሰዎች ልብ በሰላም እንዳይኖር መቀኝነት እንዲመጣ ሸር ማሰብ እንዲፈጠር በበቀል እንዲነሳሱ የሚያደርግ በሽታ ነው። ለዚህም ዑለሞች ለማጣላት በሚል ወሬ ማመላለስን ከድግምት ቆጥረውታል። ያሕያ ብኑ አቢ ከሲር የሚባሉት ታቢዒ የሶሓባ ተማሪ ወሬ አመላላሽና ውሸታም ድግምተኛ ማያበላሸውን ያበላሻል ብላ አርቆ የሚያስብ አላህ ተባረከ ወተዓላ የሰጠውን የሰውነቱን የስብዕናውን ክብር የሚጠብቅ ወሬ ከማመላለስና ሰውን ከማጣላት የአላህ ባሮችን ከማለያየት ከማቀያየም ራሱን ከፍ ሊያደርግ ይገባል። ሰውን ለማጣላት ወሬ ማመላለስ ወራዳ የሆነ ስነ ምግባር ነውና የሰዎችን ገመና የሚያወጣ የሰዎችን ምስጢር የሚበትን የደመቁና በፍቅር የሞሉ ቤቶችን ወሬ ማዋሰድና ሰውን ለማጣላት ነገሮችን ማመላለስ እንዲፈርሱ ያደርጋቸዋል። በውዴታና በክብር ይኖሩ የነበሩ ቤተሰቦች ሸይጣን እጅ አስገብቶባቸው ወንድም ለወንድሙ ሸር እንዲያስብ አልፎ ተርፎ ሁሉ ሕይወቱን ለማጥፋት እቅድ እንዲያወጣ የሚያደርግ ምንም ወንጀል የሌለባቸው ነፍሶች እንዲጠፉ ቤተሰቦች እንዲበታተኑ የሚያደርግ በሽታ ወሬ የደረሰው ሰው ሊያጣራ ይገባል። ስሜታዊ ከመሆኑ በፊት ወንድሙን እህቱን በተመለከተ
ውስጡ ከመቁሸሹ በፊት አስቀድሞ ሊያጣራ ይገባል። አላህ በተከበረው ቃሉ እናንተ አማኞች ሆይ ፋሲቅ የሆነ አፈንጋጭ የሆነ ወሬ ይዞላችሁ የመጣ እንደሆነ አጣሩ፣ ባለማወቅ ሰዎችን እንዳትበድሉ ኋላ ላይ እንዳትጸጸቱ ብሏለን። ወሬ በሚያመላልሱ ሰውን በሚያጣሉ ሰዎች ከመታለል ዓቅል የሆነ ሰው ሊጠነቀቅ ይገባል። አላህ በሰጠው ዓቅሉ ቆም ብሎ ሊያስብ ይገባል። ወሬ የሚያመላልስ ሰው ሰውን ለማጣላት አንድነትን ለመበታተን ብሎ ስራዬ ብሎ ነገር የሚፈልግ ይዞት በመጣው ወሬ እውነተኛ እንኳ ቢሆን በመሰረቱ ፋሲቅ ነው። አላህ በነገረን መሰረት አፈንጋጭ ኻኢን ነው፣ ማይታመን ነው። የዲን አልእስላም ህግጋትን የሚጥስ ነው። ምክንያቱም አላህ ሐሜትን ከልክሏል፣ ወሬ ማዋሰድን ከልክሏል። ወሬ ሰውን ለማጣላት ብሎ ወሬ ካንዱ ወደ አንዱ የሚያመላልስ ጀነት እንደማይገባ ሸሪዓ አበክሮ ነግሮታል። ነቢያችን ሰለላሁ ዐለይሂ ወሰለም ኢማም ሙስሊም መዘገቡት ሐዲስ ላ የድኹሉል ጀነተ ነማሙን ብላ ሰውን ለማጣላት ወሬ የሚያዋስድ ነገሮችን አዞሮ አጠማዞ በመሰለው መልኩ ፈስሮ ሙስሊም ለሙስሊም ወንድሙ ለሙስሊም እህቱ ሸር እንዲያስብ የሚያደርግ ጀነት አይገባም ብላ። ሌላም ሐዲታቸው ላይ ነብዩ ሰለላሁ ዐለይሂ ወሰለም ከእናንተ ውስጥ መጥፎ ማን እንደሆነ ልንገራችሁ እንዲያ አዎን ሲሏቸው አልመሻኡነ ቢነሚመ ብላ ወሬን ይዘው ለማጣላት መሄድን መመላለስን የሚያበዙ ናቸው ብላ። ጊባ ማለት ሐሜት ማለት ሙስሊም ወንድምህ ላይ ያለበትን ነገር እሱ በማይፈልገው መልኩ በሌለበት ለሰዎች ማንሳት ማለት ነው። ተፈጥሯዊ ችግሮች ሊሆኑ ይችላሉ፣ የሥነ ምግባር የባህሪ ችግሮች ሊሆኑ ይችላሉ። እሱ ጋር ያለው እንኳ ቢሆን እሱ በሌለበት ደካማ ጎኑን ማይወደውን አንስተህ ስሙን ማጥፋት ጊባ በመባል ይታወቃል። በዚህ መልኩ የፈሰሩትም ነቢይ ናቸው ሰለላሁ ዐለይሂ ወሰለም። ጊባ ማለት ወንድምህን በሌለበት እሱ በሚጠላው ጎኑ ማንሳት ነው ብላ። ወንድሜ ላይ የሚጠላ ነገር ቢኖርበትስ ይሄም ጊባ ይባላል እንዴ ሲሏቸው፣ አዎ የሌለበትን ካወራህበትማ ይሄ ቅጥፈት ነው የሚባለው ብላ። ሙስሊም የሆነ አላህን ሊፈራ ንጹህ አኽላቁን በሐሜትና በነሚማ ወሬ በማዋሰድ ከማቁሸሽና ከመነጀስ ሊጠነቀቅ ይገባል። አላህ ተባረከ ወተዓላ ወላ የግተብ ባዕዱኩም ባዕዳ ብሎ ከልክሏል ሲላችሁ ከፊሉን እንዳያማ ብሏል። በዚህም አላበቃም። የሐሜትን አስከፊነት ጸያፍነት ሲነግረን የተኛውም ንጹህ ተፈጥሮ ያለው ሰው ሊሸሸው ሊጠነቀቀው ሊፈራው በሚያስችል መልኩ አላህ ገልጾታል። የሐሜትን ሁኔታ አዩሒቡ አሐዱኩም አን ያእኩለ ለሕመ አኺሂ መይታ፣ አንዳችሁ ወንድሙን ሞቶ ሬሳውን ሊበላ ይፈልጋል እንዴ? ይሄንም ይወዳል እንዴ በላ። ፈከሪህቱሙ ገና ስትሰሙት ጠላችሁት፣ ዘገነናችሁ። ከእናንተ ውስጥ ማን ነው የሞተ ወንድሙን ስጋ መብላት የሚፈልግ የሚለውን ስትሰሙ ሁሉ አይደለም ልትበሉት ስስሉት ሁሉ ቃሉን ስትሰሙት ጠላችሁት ብላ። ማን ነው ሙስሊም ነኝ የሚል የሰውን ልጅ ክብር የሚያቅ አላህ የፈቀደለትን እንጂ የማይበላ የማያደርግ አዎ እኔ የሞተን ሰው ስጋ ያውም የወንድሜን ስጋ መብላት ፈልጋለሁ የሚል? በእነዚህ በሶስት መገለጫዎች ጊባን ሐሜትን እንድንጠየፍ ከዛ ራሳችንን ከፍ እንድናደርግ አላህ ገልጾልናል። አንደኛ ሐሜት ማለት የሰው ስጋ መብላት ማለት። ሁለተኛ ሐሜትን እንድትጠየፍ የሚያደርግህ ይህ ስጋውን የምትበላው ሰው ወንድምህ ነው። ሶስተኛ ሞቷል። የሰው ልጅን ወንድምህን ሞቶ መብላትን እንደምትጠየፈው ከዛ በላይ ሐሜትን ልትጠየፍ ይገባል። ሞቶ እንኳ መብላቱን እንደምትጠየፈው ከዛ በላይ በሕይወት ያለ ስጋውን መብላት ልትጠየፍ ይገባሃል። ምንም እንኳ የተበደለ ሰው ለቃዲ ለዳኛ ለሕግ አስከባሪ ጉዳይ ያለው ሰው ፈትዋ የሚፈልግ ሰው ፈትዋ ለሚሰጠው አካል የበደለውን ሰው ስም አንስቶ ያለበትን ችግር መናገር ዲንን የሚያበላሽን ሰው ባለበት ችግሩ ሰዎችን እንዳያበላሽ ከመስፈርቱ ጋር መናገር የሚቻል ቢሆንም ሁሉም ሸርጣል አደብና ገደብም አለው። ይህ እንዳለ ሆኖ በመሰረቱ የሰውን ስም በመጥፎ አንስቶ መናገር የሰውን ስም ማጥፋት ጊባ አስሉ ሐራምና የተከለከለ። በሶላት በጾም በዘካ በሐጅና በመሰል
ዒባዳዎች የምናገኘውን አጅርም ጠራርጎ የሚያስወግድ ያሙትን ሰው ክብር የነኩ የመሰላቸው እሱን ዝቅ ያደረጉ የመሰላቸው መበቀያ መንገድ የመሰላቸው የሰው ሥጋ የሚበሉ ባልዋለበት የሚያውሉ ሰውን ለማጣላት ለማቆራረጥ ጥረት የሚያደርጉ ከማንም በላይ የሚጎዱት ራሳቸው ነው። ሰውን ያለበትንም ቢሆን ለማስተካከል ለማረም ተው ለማለት እሱን ለመመለስ ሳይሆን እንዲሁ ንዴትን ለማብረድ በመጥፎ እያነሱ ሥጋውን ማኘክ የሰገዱትን ሶላት አጅር ማጣት ጠቀሙት እንጂ አልጎዱትም። አንድ ሰው በታማ ቁጥር ያማው አካል ከሱ አጅር ተወስዶ ለታማው አካል ይሰጣል። ያማው አካል የሱን የጎዳ መስሎት ራሱን ይጎዳል። በአዱንያም ይሁን በአኼራ በዛ ያለ ጉዳት መዘዝ ያለውን ሐሜት አላህን የሚፈራ ሰው ሊርቀው ሊሸሸው ሊጠነቀቀው ይገባል። እነሆ አላህ ተባረከ ወተዓላ ነቢ ሙሐመድን ዓለይሂ ሰላቱ ወሰላም ሲልካቸው የሰው ልጆችን አኽላቅ እንዲያስተካክሉ ከአላህ ጋር ከሰው ልጆች ጋር ያላቸው ግንኙነት ያማረ እንዲሆን ሊያደርጉን ያላካቸው። አላህ ከሚጠላቸው አኽላቆችና ባህሪዎች አንዱ ሰውን ማጣላት፣ ሰውን ለማጣላት በሚል ያለ የሌለውን ወሬ ማመላለስ። በተገናኙ ቁጥር የተራበ ሰው ምግብ እንደሚበላው የሰው ሥጋ መብላት ይሄ ወራዳ የሆነ ከሙስሊም ማይጠበቅ አኽላቅና ስነ ምግባር። እናታችን አይሻ ረዲየላሁ ዐንሃ ሶፊያ የምትባለዋን የነቢይን ባለቤት ሐስቡከ ሚን ሶፊየተ አነሃ ከዛ ወከዛ አለቻቸው ለነቢ። ሶፊያ እኮ እንዲህ ናት ብላ ስለ ተፈጥሮዋ ስለ ቁመቷ ተናገረች። ይህን የነቢ ሰላቱ ወሰላም ለቀድ ቁልቲ ከሊመተን ለው ሙዚጀት ቢማኢል ባሕሪ ለመዘጀትሃ፣ ስለ ሶፊያ አሁን የተናገርሽው ዱንያ ላይ ያሉ ባህሮች ላይ ጠብ ቢደረግ ዱንያ ላይ ያለን ባህር በሙሉ ይበክለው ነበር ብለው አለይሂ ሰላቱ ወሰላም። አጭሯ ብቻ ያለችው ቃል የዱንያ ባህሮች ላይ ጠብ ቢደረግ የዱንያን ባህር ቀለሙን ሽታውን ይበክለው ይቀይረው ነበር ብላ አለይሂ ሰላቱ ወሰላም። በቀን ውስጥ የስንቱን ስም ያነሱ የሚዘረጥጡ የሌለውን ስም ለሰው ለመተቸት ንቀትን ለመግለጽ ስም የሚያወጡ አንዱን በዘሩ ሌላኛውን በመልኩ ሌላኛውን በስራው በሙያው እንደሻቸው በመላሳቸው ሲገፉ የሚውሉ የነሱ ወንጀል ስንትና ስንት ባህርን ሊበክል እንደሚችል ሊያውቁ ይገባቸዋል። እነሆ ሰውን ለማጣላት ወሬ ማዋሰድ የተከለከለ እንደሆነ ሁሉ ወሬ ይዞ የሚመጣን ብሎ መስማት፣ ሐሜት ይዞ የሚመጣን ሻይ አፍልቶ መጠበቅ ወሬውን ከሚያዋስደው ሐሜትን ስራው አድርጎ ከያዘው ሰው ወንጀል ያልተናነሰ በል የከፋ ወንጀል። ሐሜተኛ ብሎ የሚሰማው ባያገኝ ሰውን ለማጣላት ስራዬ ብሎ ጠዋት ለብሶ ወጥቶ ወሬ የሚለቃቅም ለሚሰማው አካል ወስዶ የሚያራግፍ የሚሰማው የሚቀበለው ባያገኝ አፍሮ ተዋርዶ ይመለስ ነበር። ማህበረሰቡ ውስጥ ስር ከሰደዱ እጅግ በጣም ብዙ ታላቅ ችግር ያስከተሉ ካሉ የአኽላቅ በሽታዎች አንዱ እነዚህ ሐሜትና ወሬ መስማት ወሬ ማዋሰድ ናቸው። ዱንያ ላይ ሰላም እንዲጠፋ ወዳጅ ከወዳጁ እንዲለያይ ከማድረጉም አልፎ አኺራ ላይ ከፍተኛ ቅጣትን ያስከትላል። ከቀብር ቅጣት ከቀብር ስቃይ ምክንያቶች አንዱ ወሬ ማዋሰድ፣ እሳት እንዲገቡ በጀሃነም እንዲቀጡ ከሚያደርጉ ወንጀሎች አንዱ ሐሜትና ወሬ ማመላለስ። ነብዩ ሰለላሁ ዐለይሂ ወሰለም ኢስራእና ሚዕራጅ ያደረጉ የነሐስ ጥፍር ተደርጎላቸው በዚህ በነሐስ ጥፍር ፊታቸውን ደረታቸውን የሚቦጭቁ ሰዎችን አየሁኛል። ለጅብሪል ማናቸው እነዚህ የብረት የነሐስ ብረት ጥፍር ተገጥሞላቸው ፊታቸውን የገዛ ሰውነታቸውን የሚጎዱ የሚያቆስሉ ማናቸው ብዬ ስጠይቀው እነዚህ የሰውን ስጋ የሚበሉ የሰውን ክብር የሚነኩ ሰዎች ናቸዋል። ዱንያ ላይ የሰው ስጋ መብላት፣ ዱንያ ላይ የሰው ክብር መንካትና ስም ማጥፋት፣ አኼራ ላይ በዚህ መልኩ ራስን በራስ እጅ እንዲያሰቃዩ ያደርጋል። ሙስሊም ለሙስሊም እንደ አንድ ሰውነት ነው ተብሏል። ሙስሊም ወንድሙን ስጋ በበላ ጊዜ ስሙን ባጠፋ ጊዜ አኼራ ላይ እሱ ራሱ የራሱን ስጋ እንዲበላ እንዲጎዳ እንዲያቆስል አላህ ጀዛውን ከፍሎታል። ሙስሊም ወንድሙን እንዲያከብር
ስሙን ከማጥፋት እንዲጠነቀቅ አላህ ተባረከ ወተዓላ አደራ ብሏል። እነሆ ሙስሊሞች ሙስሊም የምንሆነው በልብስ በስም በአንዳንድ ከስሜታችን ጋር በሄዱ ለእኛ በቀለሉን ነገሮች ብቻ ሊሆን አይገባም። በምንፈልጋቸው በሚያጓጉን ነገሮችም ጭምር አይ ብለን ነፍስያችንን አሸንፈን ሙስሊሞች ልንሆን ይገባል። ምላሳችንም ሙስሊም ሊሆን ይገባል። ለምላስ ከንፈሮች የተገጠሙለት የምናወራበትን የመረጠን እንድናንቀሳቅሰው የሚቻልና የሚጠቅም ከሆነ በሮችን ከፍተንለት እንዲያወራ ለማድረግ ተብሎ እንደ ምላስ የሰው ልጅ ላይ ጣጣ የሚያስከትል ነገር የለም። ምላሳችን እንደምንጠብቀው ሁሉ ጆሮአችንም ልንጠብቅ ይገባል። ሐሜተኛ ወሬ አመላላሽ ከመሆን መታቀብ እንዳለብን ሁሉ ለሐሜተኞችና ለወረኞችም ልብ ሰተን ጆሮ ሰተን የወንጀል ተካፋይ ከመሆን መጠንቀቅ አለብን። አይ ያለን እንደሆነ አላህ አክብሩት ያለውን የሰው ልጆችን ክብር ተዳፍረናል። ነቢዩ ሰለላሁ ዐለይሂ ወሰለም ዳዕዋቸውን ከጀመሩበት ጊዜ ጀምሮ እንደሱ ያለ ሰፊ ስብስብ ባልታየበት ኹጥበተል ወዳዕ ላይ ሐጅ ላይ የመሰናበቻ ሐጃቸው ላይ የውም ዓረፋ ላይ ዓረፋ ስፍራ ላይ ደማችሁ፣ ሕይወታችሁ፣ ንብረታችሁ፣ ክብራችሁ እናንተ ላይ እርስ በርሳችሁ ላይ ሐራም ነው፣ ክልክል ነው። ይህ ሀገር መካ ይህ ቀን እንደተከበረው ሁሉ ሐራም እንደሆነ ሁሉ ብላ መካን የመካን ሐራም አሽሁረል ሑሩምን መድፈር እንደማይቻለው ማክበር እንዳለብን ሁሉ የሙስሊም ወንድምህን ንብረቱን፣ ሕይወቱን፣ ክብሩን ልታከብር ይገባሃል፣ ልትጠብቅ ይገባሃል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በዛ ቀን ካስጠነቀቁን አደራ ካሉን ነገሮች መሃል አንዱ የወንድምህን የእህትህን ክብር እንዳትነካ፣ ስም እንዳታጠፋ ነው። የእስላም ሕግጋትን አስተምህሮቶችን ልናከብር ይገባል። ወሬ ማዋሰድን፣ ሐሜትን ዲን እስላም ከልክሏል። የሚያስከትለው መዘዝ ነግሮናል። ተዋደዱ፣ አትጣሉ፣ አትጠላሉ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሰዎች እንዳይዋደዱ በጎሪጥ እንዲተያዩ አንዱ ለሌላኛው ሸር እንዲያስብ ከሚያደርጉ ነገሮች አንዱ ሐሜት፣ ውሸት፣ ወሬ ማዋሰድ ያለውን ቢል አንተ ጋር እስካልደረሰ ድረስ ከወንድምህ ጋር በሰላም ትኖራለህ። ለሱ ሸር አታስብ። ስታገኘው ፈገግ ብለህ ታናግረዋል፣ ሰላም ትለዋል። ስታገኘው ዱዓ ታደርግለታል። የተናገረው ምንም ቢናገር እዛው ደብቆታል። ፊት ለፊት አላለህም፣ አክብሮሃል። ያንተን ክብር የነካው ያንተን ቀልብ ያቆሸሸው ያ ወንድምህ የተናገረውን አምጥቶ ወደ አንተ ያደረሰው እሱ ቀስት አዘጋጅቶ ነበር፣ ወደ አንተ ለመወርወርም ሞክሮ ነበር። አንተ ላይ ግን አልደረሰም ነበር። ቀስቱን አንተ ላይ የሰካውና ወደ አንተ ያደረሰው ወሬ አዋሳጁ ሐሜተኛው ካማህ ይልቅ ልትጠላው ልታርቀው ተው ብለህ ልትገለምጠው ሸይጣን ካንተ ውጪ እንዲህ አይነትን ስራ የሚሰራለት ሰው አትሆነው እንደ አንተ የመጣህ ብለህ ታሳፍረው ይገባል። አላህ ተባረከ ወተዓላ እነዚያ በሙስሊሞች መሃል መጥፎ ነገር እንዲስፋፋ የሚወዱ ዱንያም ላይ አኼራም ላይ አሳማሚ ቅጣት አለላቸው። አላህ ያውቃል፣ እናንተ አታውቁም ብሏል። ሙስሊሞች እርስ በርሳቸው ሲደጋገፉ ሲፋቀሩ በሰላም ሲኖሩ አላህ ይደሰታል፣ አማኞችም ይደሰታል። ሙስሊሞች እርስ በርሳቸው ሲቆራረጡ አንዱ የሌላኛውን ስጋ ሲበላ አንዱ የሌላኛው ሸር ሲያስብ እንዲሁ በባዶ ያላንዳች ተጨባጭ መረጃ አንዱ ሌላኛውን ሲወነጅል ሲወርፍ ሲጠረጥር ሸይጣን ደስ ይለዋል፣ እጅ ያስገባል። ሌሎች የሰው ጠላቶችም እጅ አስገብተው እኛኑኑ ከፋፍለው አንዱን በሌላኛው ይደበድቡታል፣ የቤት ስራ ይሰጡታል። እነሱ ስራቸውን እየሰሩ ይህ አይነቱን ስራ የሚሰራው ሸይጣን የመረጠው ሸይጣን የወከለው። ተቀደምት ዑለሞች መሃል አንዱ እገሌ የሚባል ሰው ስምህን በመጥፎ አነሳ ብሎ ሲነግራቸው ካንተ ውጪ ሸይጣን የሚልከው ሰው አትሆነው እንደ የመጣኸው ብሎት ምን አለ? እንዴት አለ? ጥሩ ነህ አንተ፣ ለእኔ ያስብሃል፣ ተጨንቀሃል አላል። ዛሬ ላንተ የሰው ወሬ ይዞልህ የመጣ ሰው ነገም ካንተ ያላልከውን ሁሉ ጭምር ይዞ ሌሎች ጋር ወስዶ ከሰው እንደሚያቆራርጥህ አትጠራጠር። ሰዎች ያወሩትን ያወሩ፣ ያሉትን ይበሉ። አንተ ከጌታህ ጋር ያለህ ግንኙነት ጥሩ ከሆነ ሰው ካልበደልክ ሸረኛ ካልሆንክ ሰዎች ለሚሉት ነገር ቦታ አትስጥ። ሁሉም ነገር ወደ አላህ ፊት ይመለሳል።
በዳዮች የሥራቸውን ያገኛሉ። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وسلم تسليما كثيرا وارض اللهم عن خلفائه الراشدين وبقية صحابته أجمعين وارض اللهم عنا معهم برحمتك يا أرحم الراحمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم اجعلنا صالحين مصلحين هداة مهتدين غير ضالين ولا مضلين اللهم طهر قلوبنا من النفاق اللهم طهر قلوبنا من النفاق وأعمالنا من الرياء اللهم طهر ألسنتنا من الكذب والغيبة والنميمة والبهتان وقول الزور اللهم طهر ألسنتنا من الكذب والغيبة والنميمة والبهتان وقول الزور اللهم طهر ألسنتنا من الكذب والغيبة والنميمة والبهتان وقول الزور اللهم ارزقنا خشيتك في الغيب والشهادة وكلمة الحق في الغضب والرضا اللهم ارزقنا خشيتك في الغيب والشهادة وكلمة الحق في الغضب والرضا اللهم ارزقنا خشيتك في الغيب والشهادة وكلمة الحق في الغضب والرضا اللهم إنا نعوذ بك أن نضل أو نضل أو نزل أو نزل أو نظلم أو نظلم أو نجهل أو يجهل علينا ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وأقم الصلاة إن الصلاة تنهى عن الفحشاء والمنكر ولذكر الله أكبر والله يعلم ما تصنعون.